በዓሉ ወደ ሐዘን ተቀየረ። በመላ ኢትዮጵያ የከተራ በዓል በድምቀት የተከበረ ባለበት በዚህ ሰዓት ከሸገር ከተማ እጅግ ልብ ሰባሪ መርዶ ተሰምቷል። የታቦቱን ሰረገላ ሲገፉ የነበሩት 4 ወጣት አገልጋዮች በኤሌክትሪክ አደጋ ሕይወታቸውን ማለፉም ተሰምቷል። ይህ አሰቃቂ አደጋ እንዴት ሊከሰት ቻለ? ቤተክርስቲያኗስ ምን አለች? ዝርዝሩን እናያለን። ክቡራትና ክቡራን፣ ለቻናላችን አዲስ ከሆናችሁ ሰብስክራይብ እና ላይክ ማድረጋችሁ እንዳትዘነጉ። የአደጋውን ዝርዝር ቲክቫ ኢትዮጵያ እንደዘገበውና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አመራሮች እንዳረጋገጡት አደጋው የደረሰው በሸገር ከተማ ከወየ ፈጨ ክፍለ ከተማ በሚገኘው የፋንሳ መድኃኔዓለም ቤተክርስቲያን ነው። ታቦታቱ ወደ ጥምቀት ባህር በሚጓዙበት ወቅት ታቦቱን ከፀሐይ ሙቀት ለመከላከል የሚያገለግለው ሰረገላ ከኤሌክትሪክ ሽቦ ጋር በመገናኘቱ አደጋው ተከስቷልም ብለዋል። በዚህም ሰረገላውን ሲመሩና ሲያገለግሉ የነበሩ 4 ወጣት አገልጋዮች በኤሌክትሪክ ተይዘው ወዲያውን ሕይወታቸውም አልፏል ተብሏል። ይህ አሰቃቂ ክስተት በበዓል ታዳሚዎችና በአካባቢው ነዋሪዎች ላይ ታላቅ ድንጋጤና ሐዘንንም ፈጥሯል። የቤተ ክርስቲያኗና የአባቶች መግለጫ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መንበር ፓትርያርክ ጠቅላይ ጽሕፈት ቤት ዋና ስራ አስኪያጅና የደቡብ ምዕራብ ሸዋ ሀገረ ስብከት ሊቀ ጳጳስ አባ ሳዊሮስ በአደጋው የተሰማቸውን ጥልቅ ሐዘን ገልጸዋል። አባ ሳዊሮስ በሰጡት መግለጫ በኤሌክትሪክ አደጋ ምክንያት ወጣት ልጆች ሕይወታቸውን እንዳጡ ስንሰማ ታላቅ ሐዘን ተሰምቶናል ብለዋል። ልዑል እግዚአብሔር ለወዳጅ ዘመዶቻቸው መጽናናት እንዲሰጥና የሟቾችን ነፍስ በአብርሃም በይስሐቅና በያዕቆብ ጎን እንዲያኖርልን ጸሎታቸውን ነው ሲሉም አክለዋል። ለአራቱ ወጣት አገልጋዮች ቤተሰቦችና ለቤተ ክርስቲያኗ መጽናናት እንመኛለን። እናንተም የተሰማችሁን ሐዘን በኮሜንት ገለጹ። ቪዲዮ ላይክ በማድረግ ለሌሎች እንዲደርስ አድርጉ። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ።